ዓለም ተሰብስቦ ድንግል ማርያምን አልፈልግም ቢል እግዚአብሔር ፈልጓልና ትኖራታለች። ድንግል ማርያም የያይነ ስውር ወራው ያስመዘረው የወለደነ ጣይ መረራ የተ መረራ ልሳኑ አፍ ሐሞት ዘተበሎ እስመ ለመሪር ሐሞት ጣይ መቃለት አጥፎ ብሎ ባለኝ ወደ ምን አገባ እኔ ሙቸላር ተሰቀየላ ነው እንዴ እስከ ኢዜ ደቂቃ አዳም ወሔዋን ዘአበዊሆሙ ቤተ እመየወልዱ ክልኤተ ማርያምሰ ዘለብሰት ቅድስተ ቅዱሳን በረከተ መልአት ምድረ ወሰማያተ ወሊዳ ዋህደ ወተወሊዳ አሃተ። ይሄ በእውነቱ ብሉይ ከሐዲስ ያስታረቀ ቅኔ ነው። 5 ቤት ነው፣ ዘይዜ ነው፣ የተመጠነ የተለካ የተሰፈረ ንባቡ የተሰፈረ ምስጢሩ የተለካ አገባቡ የተመጠነ ቅደም ተከተሉ የተጠበቀ ንባቡ ጆሮ የሚያጠግብ ምስጢሩ አይምሮን የሚሞላ ውስጡ ህሊናን የሚያሳርፍ ስለ ድንግል ማርያም ስለ እመቤታችን ሊቁ በቃ ተነፈሰ። እንዴት ብሎ ፎይ ብሎ ተኝቶ አድሮ ይሆን የተቀኘው ሊቁ ነቱን ለመናገር እና ምንድነው የሚለው ሊቁ እንዳው ምናልባት ዘይ ማሰሙ የላችሁ በጣም ይቀርታ የጠረጴዛው ላይ ሰማ ይችላልና እምጥንት ይማሉ እስከ ኢዜ የአዳም ልጆች ከጥንት ጀምሮ እስከ ዛሬ ድረስ ይላል ሁለት መንታ ቢወልዱ እንኳን ምድር ሊሞሏት አልቻሉም ማለት። የሚገርማችሁ ነገር ዛሬ ዓለም በህዝብ ብዛት የሚጨነቀው ከክፋቱ ከተንኮሉ ጭንቅላቱ ከመጥበቡ የተነሳ እንጂ ምድር አልጠበበችም። በዓለም በስፋት ካናዳ ሁለተኛ ሀገር ነው ታውቃላችሁ። የካናዳ ህዝብ ብዛት 35 ሚሊዮን ነው። የኢትዮጵያ ህዝብ ብዛት 130 ሚሊዮን ነው። ካናዳ ውስጥ ገና 2-3 ቢሊዮን የዓለም ህዝብ እንኳን ቢሰፍር ገና ሰፊ መሬት አለ። አሜሪካ ከተሰፈረበት ያልተሰፈረበት ይበልጣል። ራሻ በዓለም በስፋት አንደኛ ነው በስፋት። ኢትዮጵያን 10 15 20 30 የሚሆን የህዝብ ብዛት ገና 140 ሚሊዮን ህዝብ ነው። የመሬት ጥበት የለም፣ የጭንቅላት ጥበት ነው ያለ። የአፈር ችግር የለም፣ የፍቅር ችግር ነው ያለ። እና ምንድነው ሊቁ የሚለው አዳምና የአዳምና የሔዋን ልጆች ቢወልዱ ምድርን መሙላት አልቻሉም ማለትና አንቺ ግን አለ ድንግል ማርያም እንደ የሚላል አንቺ ግን አንድ ሆነሽ ተወልደሽ አንድ ወልደሽ ሰማይና ምድሩን መላሽው። ብቻሽን ተወልደሽ ብቻሽን ወልደሽ ሰማይና ምድሩን መላሽዋል። እንደው በእውነት ይሄ ጥሩ ቀን አይደለም ማለት በእውነት ምን አላውቅም የሰባጅ ተባየው አድተ ነው እግዚአብሔር ምስክሬ ነው። አድተ አይባል እንግዲህ በየመድረኩ ስንዞራል ምን ነው እሱ ተጋብቶብን ነው መምህራን ወንድሞች ደቀ መዛሙርት። አሁን እኔ ቅድም የኔ ታየ እንደተናገሩት በእውነት አልቋል። እንደው የድንግል ማርያም ሌላ ምንም አተታሳ ያስፈልግ እኮ ወላዲተ አምላክ በመባሏ እኮ በቂዋ እኮ ሌላ ምንም አተታኳ ያስፈልግ። ማናት? ምንድናት? አባቷ ማን ነው? እናቷ ማናት? መቼ ተወለደች? መቼ ሞተች? እንዴት ኖረች? አሁን የት ናት ብሎ ለመቀባጠር እኮ እኛ ጊዜ ስለተረፈን ነው እንጂ ወላዲተ አምላክ ከተባለ ተጠናቀቀ። በቃ እግዚአብሔርን ነው የወለደችው። እግዚአብሔር ማን ነው? ሰማይ ዙፋኑ ምድር የእግሩ መረገጫ የሆነለት በወጀብና ባውሎ ነፋስ ውስጥ መንገድ አለ። መና ከሰማይ ውሃ ካለት ማፍለቅ የሚችል አፈሩን አብኩቶ ሰው ማድረግ የሚችል ዘመንን የሚለውጥ እንጂ ዘመን የማይለውጥ ጊዜን የሚያስረጅ እንጂ ጊዜ የማያስረጀው ብሎ የመዋዕል ሲባል ለሰው ዘመን የሚያስረጀው ማለት ሲሆን ለእግዚአብሔር ስንቀጽለው ደግሞ ዘመን ለራሱን ምን የሚያደርግ ማለት የሚያስረጅ ማለት ዘመንን የሚያስረጅ ዘመንን ያስረጀ ጊዜን ያስረጀ እኛን ያስገኘ የመላእክት ፈጣሪ ጌታ የምድሩ የሰማዩ ከሰማይ በታች ከምድር በታች ያለው ገና ተሰፍሮ ተቆጥሮ ተለክቶ ያልተገኘ ፍጥረትን ሁሉ የፈጠረው እግዚአብሔር የማን ልጅ ነው? የድንግል ማርያም ልጅ ነው። እግዚአብሔርን እኮ ልጄ ብላ የጠራችው እሷ ብቻ ናት። አዳም ጌታዬ ነው ያለ። ሌሎች በአዲስ ኪዳን እንኳን ሰው ሆኖ መጥቶ ወንድሞች እያለ የመጨረሻውን የትህትና ጥግ በሚናገርበት ጊዜ ሐዋርያት እንኳን እንደውም ሊቁ ሲናገር
እሱ አሃወየ ይላቸዋል ስለ ፍቅሩ። እነሱ ግን እሱ ከጀመረው በቀደደው እንፍሰስ ብለው እሁን አላሉትም። ገብረ እግዚእነ ኢየሱስ ክርስቶስ ልዑከ እግዚእነ ኢየሱስ ክርስቶስ ገብረ ኢየሱስ ክርስቶስ የኢየሱስ ክርስቶስ ባሪያ የኢየሱስ ክርስቶስ ሐዋርያ እያሉ ጻፉ እንጂ እሱ ቁልቁል ከወረደ እኛ ከፍ እንበል ብለው የእሱ ትሕትና ወደ ትዕቢት አልሳባቸውም ማለት ነው። እና እመቤታችን ባትኖር ክርስትና የሚባል ነገር የለም። ይህን አስረግጠን መናገር አለብን። እነማን ይቀበላሉ? እነማን ይደሰታሉ? እኛ በድምፅ ብቻ የፓርላማ ውሳኔ አለ። በድምፅ ብቻ የሚወሰን አለብን። ዓለም ተሰብስቦ ድንግል ማርያምን አልፈልግም ቢል እግዚአብሔር ፈልጓልና ትኖራታለች። ዓለም ሲስማማ ቢደሰት ባይደሰት በዚህ በኩል እድለኞች ነን። ያለንበት ቤተክርስቲያን የምናመልከው ፈጣሪ የተከተልነው ሃይማኖት ስለ ድንግል ማርያም የተመጠነ የተለካ የተሰፈረ የተቆጠረ ከብሉይ የተቀዳ በሐዲስ በኩል የፈሰሰ በሊቃውንት በኩል የጠጣ ነው። የነጻ ያልተበከለ ንጹህ የሕይወቷ የሆነ ሃይማኖት አለን። በሃይማኖታችን መድኃኒተ ፈጣሪ መልዕልተ ፍጡራን በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትምህርተ ኪዳን ጽላተ ኪዳን መጽሐፍ እንደተናገረ በፈጣሪና በፍጡር መካከል የዕረፍት ምልክት የሆንሽ ብሎ መልኩ ተናገረ እና እመቤታችን ቅዱስ ቄርሎስም ሲናገር ወላዲተ እግዚአብሔር ቃል ኮነት ልማደነ ድንግል ማርያም ትምህርት ናት። አስተማሪ ብቻ አይደለችም እኮ ትምህርት ናት። ትሕትናዋ ትምህርት ነው። ታዛዥነቷ ትምህርት ነው። የሕይወት እንጀራ ክርስቶስን ተሸክሞ መራት። የሕይወቷ ክርስቶስ ተሸክሞ መጠማት። ሙቀትን የፈጠረ ጌታ ተሸክሞ በቤተልሔም ዋሻ እሱን ወልዶ በብርድ መቆራመድ፣ በግብፅ በረሃ መጠበስ፣ መንገብገብ፣ ቀራንዮ ላይ ዓይኗ እያየ ያቀፈችው ልጇ እጆቹን እግሮቹን የሳመችው ልጇ ራሱን እያሻሸች ጉንጮቹን እየሳመች እጭኗ ላይ አስቀምጣ ጡቷን ያጠባችው የተንከራተተችለት የተራበችለት የተጠማችለት ከሄሮድስ አተርፈዋለሁ ብላ በሴትነት አቅሟ በግብፅ በረሃ የተንገበገበችለት ልጇ ቀራንዮ ላይ ግን ዓይኗ እያየ ተቸነከረ፣ ተገረፈ። ያንን ሁሉ የተቋቋመች እናት ናት። እኔ ዝም ብሎ ዛሬ በልተን ጠጥተን የምናገሰው አይነት ክርስቲያኖች አይደለች። እኛ ዛሬ የምንሰብከው ገንዘብ ስላገኘን ነው። ጳጳሳት፣ መነኮሳቱ፣ ቀሳውስት፣ ዲያቆናቱ በክርስትና አትራፊዎች ነን። ኪሳችን የሞላው በክርስትናችን ነው። ሆዳችን የሞላው በክርስትናችን ነው። ንጹህ የሞቀ የደመቀ የለበስነው የላመ የጣመ የቀመስነው ክርስቲያኖች ስለሆን ብቻ አይደለም። አገልጋዮች ሰዓሊ ለነ ቅድስት ማለታችን ነው። ድንግል ማርያም የየዓይነ ስውር ወርሃዊ አስቤዛ ነው። የእግር የሌለው ወርሃዊ አስቤዛ ነው። ጤና፣ ዘመድ፣ ገንዘብ ለከዳው ሁሉ ሰርካ ምስራ ድንግል ማርያም። ይህን አስረግጠን መናገር መቻል አለ። ይህን እኛ በስምምነት ደስ እንዲላት ብለን የምናደርገው አለ። እግዚአብሔር ወደደ፣ እግዚአብሔር ፈቀደ፣ እግዚአብሔር መረጠ፣ ልጇ ተባለ። 9 ወር ከ5 ቀን ማህፀኗን ቤተ መንግስት አደረገው። እግዚአብሔር ነገሰባት፣ አከበራት። እንዴ አሳዳጊ እናቱ እኮ አይደለችም፣ ሞግዚት እኮ አይደለችም፣ የእንጀራ እናቱ እኮ አይደለችም፣ ወላጅ እናቱ ናት። ስለዚህ ነው ሊቃውንት እማ አምላክ ከሚለው ይልቅ ወላዲተ አምላክ የሚለው የበለጠ ይገልጣታል አለ። ለምን? እናት አሳዳጊ እናት አለች፣ የጡት እናት አለች። ወላዲት ግን ከስጋዋ ስጋ ከማህፀኗ የተከፈለ ነው። ወላዲተ አምላክ የሚለው የበለጠ ይገልጣታል አለ እና እኔ ስለ ድንግል ማርያም ብንናገር አያልቅብንም እውነቱን ለመናገር። ምክንያቱም የእሱ እናት ናት፣ የባለቤቱ እናት ናት። የምድርና ስሎ የሚበላን ደሙ የሚጠጣለን በቁስሉ የተፈወስንለት ተራቁቶ ያለበሰን ረሃቡ ጥጋባችን፣ መጠማቱ እርካታችን፣ መራቆቱ ልብሳችን፣ ኮምጣጤ ሐሞት ተጥቶ ጣፋጭ ሕይወት ያጠጣል። ሊቁ እንደተናገረው የወለጠ ብነ ጣዕመ መረራየከ ምረረ ልሳን ወአፍ ሐሞት ዘትበልዖ እስመ ለመሪር ሐሞት ጣዕመ ቃልከ አጥፎ ብሎ ባለቅኔው እንደተናገረው አንተ ሐሞት ኮምጣጤ ትጠጣለህ፣ ከአፍ ግን ጣፋጭ ይወጣል። አባ ሥረይ ሎሙ እስመ በዘየአምሩ ይገብሩ ማር ነው። ሐሞት ኮምጣጤ መጋት መራራ ነው አለ። አንተ ጣፋጭ ታወጣለህ አለ። ይህ ሕይወት፣ ይህ ተስፋ፣ ይህ ብርሃን፣ የዕውራን ብርሃን፣ የአንካሶች ምርኩዝ፣ የልጅ የሌላቸው ልጃቸው፣ ጧሪ ቀበር ለሌላቸው አባታቸው፣ አብ ለጓለማውታ ወመኮንን ለብሔራት የተባለው ክርስቶስ የድንግል ማርያም ልጅ። እሷን ከመውደድ ውጭ አማራጭ አይደለም። ደስ ስላለን የምንወዳት፣ ደስ ስላለን የምንጠላት አይደለም። በግድ ነው የምንወዳት፣ በግድ ነው የምንወዳት ማርያምን ነው በግድ። ለምን? አንድነታችን እናስከብር።
እኛ ለየት ብለን እንገኝ። በእውነት ከምእመናኑ በመማርና ባለመማር መካከል በማንበብና ባለማንበብ መካከል ልዩነት መፍጠር አለ። እኛ ጉባኤ ቤት ገብተናል፣ ከአንድ ማህፀን ተወልደናል። አሁን እዚህ ውስጥ ያለነው ሰዎች ከመላው ኢትዮጵያ ወንዘ ዝሩት ኢት ማእከለ ቆላት ወገዳም ወተጋቢያ ትከውን አተት ስፎር አይደለም የስንዴው መገበሪያው ከየበረሃው ተሰብስቦ ተፈጭቶ ተፈትጎ ታጥቦ ተፈትጎ ተፈጭቶ አንድ መስዋዕት እንደሚሆነው ሁሉ እዚህ ውስጥ ያለ ነው። አንዱ ስንዴ ከጎንደር፣ አንዱ ስንዴ ከጎጃም፣ አንዱ ስንዴ ከወሎ፣ አንዱ ስንዴ ከሸዋ፣ አንዱ ስንዴ ከወለጋ ከባሌ መተን እዚህ ቤተክርስቲያን ፈትጋ አጥባ ዳቦ አድርጋናል። መልሳችሁ ወደ እርሻ አትውጡ፣ መልሳችሁ ጥሬ አትውጡ፣ ወንዝ አትውጡ፣ ተራራ አትቁጠሩ። ይሄን በጣም እሸቱ የተወለደ የኔን አረገቱ ለማጥናት እንደመጣቸው አብርሃም ወለዶ ለይስሐቅ ነው ለማጥናት እንደመጣቸው እኔ የትስም ወደ ምን አገባ እኔ ሙቸላር ተሰቀየላ ነው እኔ አስተማርኩ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ብዬ እንጂ መጽሐፈ ልደቱ ለእሸቱ እናቴም አታውቁም ማንም አያውቁም። በእውነቱ ይሄን ማስወገድ መንቀል መቻል አለብን። እኔ ወንድሜ ነው ከየትም ይምጣ ሐሳቤን ከተቀበለኝ ሐሳቡን ከተቀበልኩት ከደገፍኩት ከተግባባን ለምን ከሱዳን አትመጣም? ምን አገባን? ለምን ቤንሻንጉል የራሴ ነው። ከዳርፉር ለምን ከጃማይካ ለምን አትመጣም? ስለዚህ እኔ እውነቱን ለመናገር እዚህ መታችሁ ወንዝና ተራራ የምትከሰከሱ የመነቸከ ህሊና የበሸቀጠ አይምሮ የዛገ ህሊና ይዛችኋልና አሁን ከሱ ትወጡ ጣሉት ያለ መንችኳል የሰው ለይቼ ቢሆን ጊዜ ስንት ጥበብ አምልጦ ነበር። ከሁሉ ጋር በመጣበቄ ጥበብ አግኝቻለሁ፣ ፍቅር አግኝቻለሁ። እኔ መቼም እኔ ጉድጓድ ፌቴ ውስጥ እያየ እዚህ ግቢ ምን አባቱ ደቅ የሚለኝ የለ። ሁሉም ይደግፈኛል፣ ሁሉም ይሰማኛል። ለምን እኔ እሸቱ አለማየሁ የምናገረውን እንጂ ዘሬን መርጬ አላውቅም። ይክበር ይመስገን። ስለዚህ በዚች አጋጣሚ ለመናገር ነው። የኔታ ሃይማኖትን እግዚአብሔር ይጠብቅልን፣ እግዚአብሔር ያቆይልን። ሊቀ ኅሩያን የዘምስ ሕይወት ውስጥ ይህን ቦታ ያውቁታል፣ የተማሩበትም የኖሩበትም ነው። ብንናገር ይሰሙናል፣ ቢናገሩ እንሰማቸዋለን። ቢናገሩ ጆሮአችን ይከፈታል፣ ብንናገር ጆሮአችን ይከፈትልና ብለን እናምናለን። ይስሙን፣ አዳምጡን። እኛ እንወደውታለን፣ እናከብረውታለን። ወደ ታች የመጡ በየክላሱ በየክፍሉ መምህራኑን ተማሪዎቹን ማነጋገር ጥሩ ነው። ግን እንደምንወደውት እንደምናከብረውት ነው ቦታ እንደምንሰጠውት ግን በግልጥ መናገር እወዳለሁኝ።